በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ቤላ መላኩ ይባላል። የመጣው ከጌታው ሚዲያ ሲሆን ቅድም መዝሙር 2ን አቅርበንላችሁ ነበር። አሁን ደግሞ የመዝሙር 2 በአማርኛ ተረጉሞ ግዕዝን ለማይረዱ ሰዎች ሚስጥሩንና ትርጓሜውን አባ ያስረዳናል። ተከታተሉ። እሺ፣ አመሰግናለሁ። የቤላ መላኩ ቅድም ተመልካቾቻችን እንደሰማችሁት በግዕዝ ቋንቋ መዝሙረ ዳዊት መዝሙር 2ን አብስራና የቤላ አቅርበውልናል። የቀረበው በግዕዝ ነው። ይሄ በግዕዝ እንዲቀርብ የተፈለገበት ዓላማ ይህንን የምትከታተሉ በየቦታው ያላችሁ ልጆች፣ ግዕዙን የማታውቁት ሰዎች ይህንን እንድታውቁት ግዕዝ ቋንቋ ነው። በግዕዝ ቋንቋ የቀረበ ነው። በግዕዝ ቋንቋ ሆኖ የቀረበው ግን የእግዚአብሔር ቃል ነው። ምን እንደሚመስል እንድታውቁት ይህንን ተፈልጓል። ግዕዙን ካወቃችሁ በኋላ ግዕዙ ደግሞ ወደ አማርኛ ሲመጣ ሲተረጎም ምን ምስጢር ይዟል የሚለውን ነው ጥያቄ የቀረበው። እንግዲህ ይሄ መዝሙረ ዳዊት መዝሙር 2 በባህሪው ደረቅ ሐዲስ ይባላል። ደረቅ ሐዲስ ማለት ነው ቀጥታ ስለ ሐዲስ ኪዳን የተነገረ ትንቢት ነው ማለት ነው። ደረቅ ሐዲስ ነው ስንል ቀጥታ በሐዲስ ኪዳን ስለሚሆነው ክርስቶስ ስለሚከፍለው መከራ፣ ክርስቶስ ስለሚከፍለው ዋጋ በዋናነት ከዕለተ ሐሙስ ዕለተ ዓርብን የሚያመለክት የመከራውን ቀን የችግሩን ቀን ያሳየናል ማለት ነው። ሲጀምር ለምንት አንገለጉ አሕዛብ አለ። ይሄ ቀጥታ ጥሬ ትርጉሙ አሕዛብ ለምን ይሰበሰባሉ ማለት ነው። በሌላ በኩል ይሄንን ለምን ታንገለጉ አሕዛብን በምን ታንገለጉ አሕዛብ ብሎ መውሰድም ይቻላል። ስንተረጉመው አሕዛብ በምን ምክንያት ተሰበሰቡ ማለት ነው። ሌላ ሶስተኛ በይነምንት አንገለጉ አሕዛብ ማለትም ይቻላል። ስለምን ምክንያት በምን ምክንያታቸው አሕዛብ ተሰበሰቡ ማለት ነው እና ለምን ታንገለጉ አሕዛብ የሚለው በሶስቱም ይሰዳል ማለት ነው። እንግዲህ አሕዛብ ለምን ተሰበሰቡ ሲል እነዚህ አሕዛብ ያላቸው ቁጥርን የሚያሳይ ነው። የብዙ ሰዎችን ቁጥር የሚያሳይ ነው። በማቴዎስ ወንጌል ምዕራፍ 26ን በሙሉ በሉቃስ ወንጌል ምዕራፍ 22ን በሙሉ እነዚህን ማንበብ በቂ ነው። አሕዛብ ለምን ተሰበሰቡ ሲል ሕዝብ የሚለውን ካበዛ ብዙ ሰዎች በክርስቶስ ሞት በክርስቶስ መከራ ለምን ተሳተፉ፣ ለምን ተሰበሰቡ፣ ለምን መጡ፣ ለምን ተከማቹ የሚለውን ያሳያል። እነዚህ አሕዛብ ያላቸው ብዙ ሰዎች ያላቸው አራቱ ቤተ ጭፍራ የሚባሉት ሮማውያን፣ ከዚያ ጲላጦስና ሄሮድስ፣ ሐናና ቀያፋ እነዚህን በክርስቶስ ሞትና መከራ ላይ በቀጥታ የተሳተፉ ስለሆነ ለምን ተሰበሰቡ ያላቸው እነዚህን ነው። ጲላጦስና ሄሮድስን፣ ሐናና ቀያፋ በክርስቶስ ሞት ላይ ቀጥተኛ ተሳታፊ መሆናቸውን ሲያይ ነቢየ እግዚአብሔር ዳዊት በትንቢት መነጽር ለምን ተሰበሰቡ ብሎ ያነሳቸዋል። ከዚያ ቀጥሎ የምናገኘው ወሕዝብኒ ነበቡ ከንቶ፣ ሕዝብ ያላቸው ደግሞ እነዚህ በተለይ ሮማውያን ጲላጦስን የመሰለ የክርስቶስን የተነገረውን ትንቢት የተቆጠረውን ሱባኤ አያውቁም። እነዚህ ሳያውቁ ይህንን በክርስቶስ ላይ ለመፍረድ ተሰበሰቡ።
ወሕዝብን ይነበቡ ከንቶ የተቆጠረውን ሱባኤ የተነገረውን ትንቢት የሚያውቁ እስራኤላውያን ቤተ አይሁድ እነሱስ ለምን ክፉ ነገር ተናገሩ ማለት ነው። ይሄ ክፉ ነገር ለምን ክፉ ነገር ተናገሩ ማለት ወሕዝብን ይነበቡ ከንቱ የሆነ ነገርም ተናገሩ ማለት ነው። በዕለተ ዓርብ ክርስቶስን ስቀለው እያሉ ይናገሩ ነበር። ስለዚህ ከንቱ ነገርን ተናገሩ ማለት ይሰቀልና ይሙት፣ አፈር በልቶት ፈርሶ በስብሶ ይቀራል የሚል ከንቱ የሆነ ንግግር ተናግረው ስለነበረ ከንቱ ነገርን ተናገሩ ነው የሚለው። እንግዲህ ከንቱነቱ የክርስቶስን አካል ተቀብሮ አፈር ድንጋይ ይዞ አያስቀረውም፣ መቃብር ይዞ አያስቀረውም። ስለዚህ መቃብር ይዞ የማያስቀረውን ስቀለው ብለው ይሄንን ከንቱ ነገር ተናግረው ገለነው ቀብረነው ይቀራል እናርፈዋለን ብለው ይሄንን አስበው ከንቱ የሆነ ሐሳባቸውን ከንቱ የሆነ ንግግራቸውን ለማስረዳት ከንቱ የሆነ ነገር ተናገሩ። ምክንያቱም ከንቱ የሚሆነው ለጊዜው በፈቃዱ ይሞትም በፈቃዱ ይቀበርም እንደነሱ ሐሳብ ሙስና መቃብር ይዞት እንዳልቀረ እንደተነሳ ሐሳባቸው ግን ሙስና መቃብር ይዞት ይቀራል፣ ሞቶ እናርፈዋለን፣ ሞቶ ፈርሶ በሶ ይቀራል ብለው ከንቱ ሐሳብ ነበራቸው። ይሄ ከንቱ ሐሳብ በትንሣኤው ሐሳባቸውን ከንቱ አድርጎታል ማለት ነው እና ወሕዝብኒ ነበቡ ከንቶ ብሎ ያነሰዋል። ወተንሥኡ ነገሥተ ምድር የሚለው እዚህ ላይ በዋናነት የሚያነሳው ሄሮድስን ነው። ወተንሥኡ ነገሥተ ምድር የምድር ነገሥታት በሱ ላይ ተነሱ ብሎ ያኔ ንጉሱ ሄሮድስ ነው። ጲላጦስ ሀገረ ገዢ ነው፣ ተወካይ ነው። ንጉሱ ግን ሄሮድስ ነው። ወተንሥኡ ነገሥተ ምድር የምድር ነገሥታት ወይም የእስራኤል ነገሥታት በሱ ላይ ተነሱ ብሎ ማንን ነው የሚያመጣው? ሄሮድስን ነው። እንደምናውቀው ንጉሱ አንድ ነው፣ ግን መጽሐፍ ስም ካልጠራ ካልገለጸ አንዱን ብዙ አድርጎ መናገር አንዱን ከአንዱ አስጠግቶ መናገር ልማዱ ነው። በዚህ ምክንያት ይሄንን ማለቱ ወተንሥኡ ነገሥተ ምድር ማለት ወተንሳ ንጉሠ እስራኤል ወይም ንጉሥ አይሁድ ሄሮድስ እንደማለት ነው። ሄሮድስ በሱ ላይ በፍርድ አደባባይ የተናገረውን ንግግር ያቀረበውን ሐሳብ ይሄንን ለማስረዳት ሄሮድስን ነገሥተ ምድር ብሎ አብዝቶ እናገኘዋለን ማለት ነው። ወመላእክትኒ ተጋቡ ምስሌሆሙ ህቡረ የሚለው መላእክት ያላቸው እዚህ ላይ በዋናነት የሚጠቀሰው ቀያፋን በዋናነት ማንሳት ይቻላል እና ለሕዝብ የሚያገለግሉ ለሕዝብ የሚላኩ መላእክት የሆኑ ማለት ለሕዝብ የሚላኩ የሚያገለግሉ በእግዚአብሔርና በሰው መካከለኛ ከሆኑት አንዱ ቀያፋ ካህን ነው። ይሄንን ነው ወመላእክትኒ ብሎ ቀያፋን ይጠቅሰዋል። ስለዚህ እርሱ ንጉሠ ነገሥት ነኝ ብሏል። ሰያሜ ካህናት ነኝ ወይም ደግሞ ሊቀ ካህናት ነኝ። የኛን ሊቀ ካህንነት የነገሥታቱን ንጉሥነት ጠቅልሎ የወሰደ እሱ ነው። ስለዚህ እሱ ካልሞተ ከዚህ ዓለም ከኛ መካከል ካራቅና ካላጠፋ ነው ሰላም ሊሰጠን አይችልም ብሎ አብዝቶ ቀያፋ ይናገር ስለነበረ ከሕዝቡ ጋር ቀያፋን ያነሰዋል ማለት ነው። ወመላእክትኒ ተጋቡ ምስሌሆሙ ህቡረ ከዚያ መጨረሻው ላዕለ እግዚአብሔር ወላዕለ መሲሁ ሲል እንግዲህ መሲህ ማለት በሀገራቸው የተቀባ ማለት ነው። ክርስቶስ የሚለውን ትርጉም የሚወስደው ነው እና እነዚህ ሰዎች ሕዝቡም ነገሥት ያላቸው ላዕለ እግዚአብሔር ወላዕለ መሲሁ መሲህ ብሎ ክርስቶስን ነው የምናገኘው። እግዚአብሔር ብሎ አብን ነው። በእግዚአብሔር አብና በእግዚአብሔር ወልድ ላይ መነሳታቸው ነው። በሌላ በኩል ደግሞ እግዚአብሔር ካለ ዘንድ ብሎ ደግሞ እግዚአብሔር መንፈስ ቅዱስንም ምክንያቱም አንሰ ሶበቤ እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ እግዚአብሔር ብዬ በተናገርሁ ጊዜ ሊቁ እንደተናገረው እግዚአብሔር ብሎ የተናገረው አብ ወልድ መንፈስ ቅዱስን ብሎ ስለሚናገር ክርስቶስ ምንም በተለየ አካሉ ስጋን ለብሶ ለመከራ ለድህነት ለቤዛ ለካሳ
ወደዚህ ምድር መጥቶ የሰዎቹን ኃጢአት ቢሸከም ቅሉ በዚያ መካከል ላይ አብ ወልድ መንፈስ ቅዱስ የሶስቱም ፈቃድ በተለየ አካሉ ወልድ ስጋውን ይልበስ እንጂ የአብና የመንፈስ ቅዱስ ፈቃድ ሳይኖርበት ያደረገው እንዳልሆነ ይህንን ለመግለጽ ላይለ እግዚአብሔር ወላይለ መሲሁ ብሎ እናገኛለን። ንበትክም እምኔነ ማእሰሪሆሙ ወንገድፍም ላዕሌነ አርውቶሙ። እንግዲህ ንበትክም እምኔነ ማእሰሪሆሙ ሲል እዚህ ላይ አንዱ ማእሰረ ኃጢአትን ነው። በዚያ የሚያምኑበት ህዝቦች ማእሰረ ኃጢአት እንደተበጣጠሰ የ5500 የመከራ ዘመን አልፎ የድህነት የሲኦል በር ተዘግቶ የገነት በር የተከፈተበትን ማእሰረ ኃጢአት መበጣጠሱን የሚያሳይ ነው። ዘይነብር ወንበትክም እምኔነ አርውቶሙ ቀንበሩንም እንሰብራለን ማለት ይሄ በሰዎች ላይ ቀንበር የሆነው እንደሚታወቀው ብዙ ጊዜ ኃጢአትን ቀንበር ብሎ እናገኛለን። በሰው ትከሻ ላይ በከብቶች ትከሻ ላይ የተቀመጠ ቀንበር ከብቶቹን ከግራ ወደ ቀኝ ከቀኝ ወደ ግራ ሊላቸው ይችላል ሲያርሱ ማለት ነው። ስለዚህ ከዚህ ቀንበር ማምለጥ ወደፊት መሄድ ወደኋላ መመለስ አይቻልም። የሰው ልጆች በኃጢአት ቀንበር ተይዘው 5500 ዘመን በዚህ በኃጢአት ቀንበር የአዳምና የልጅ ልጆቹ በሙሉ ተፈርዶባቸው ሲኖሩ ይሄ የኃጢአት ቀንበር የተሰበረው በእግዚአብሔር ፈቃድ እና በመሲሁ በክርስቶስ የማዳን ፈቃድ የማዳን ስራ የቤዛነት ስራ እንደሆነ ቀንበሩ የኃጢአት ቀንበር ከሰዎቹ ላይ እንደወደቀ የሚያሳይ ነው። እዚህ ላይ ቀጥሎ ዘይነብር ውስተ ሰማይ ይስሕቆሙ። ሰዎቹ ግን ይሄንን እየተደረገላቸው ካሳ እየከፈለላቸው ዋጋ እየከፈለላቸው በሰውነቱ ላይ ምራቅ እየተተፋበት ራሱን በዘንግ እየተመታ ጎኑን በጦር እየተወጋ በጀርባው ላይ እርጥብ መስቀል ተሸክሞ እየተጓዘ ያም ሆኖ በቀራንዮ ላይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይሄንን ማእሰረ ኃጢአት ይቅር ላለ ለእርሱ ዋጋ ስላልሰጡት መላእክት ይስቁባቸዋል ማለት መላእክት የሰውን ድህነት ይፈልጋሉ። ነገር ግን በሰው ልጆች በድህነታቸው ቤዛ ሆኗቸው እያለ ይህን ቤዛነቱን ስላላወቁ መላእክት መገረማቸውን በሰማይ ያሉ መላእክት በዚያ በስቅለቱ ላይ ተገኝተው የሰዎቹ ስቀለው እያሉ መከራውን ሲያሳዩት መከራ ሲያበዙበት ስቃይ ሲያበዙበት የመላእክትን መገረም መላእክት ግን በውስጥ ያመሰግኑ የነበረ የሰው ልጆች ጨካኝ እንደነበሩ የሰው ልጆችን ጨካኝነት መላእክት ማወቃቸውን ለማሳየት ዘይነብር ውስተ ሰማይ ይስሕቆሙ በሰማይ ያሉ መላእክት ያፌዙባቸዋል ያላግጡባቸዋል ብሎ የተናገረው ማላገጥ ማፌዝ ሳይሆን የሰው ልጆች እንደጨከኑበት ሲያዩ መላእክት መገረማቸውን ለማየት ነው። ወእግዚአብሔር ይሳለቅ ላዕሌሆሙ እግዚአብሔርም ያላቸውን ባህሪ የሰው ልጆች ባህሪ ተፈጥሯቸውን እግዚአብሔር ያውቀዋል። በልባችን ያለውንም ይፈትን ልቦ ኩልያተ እግዚአብሔር ነው የሚለው። እግዚአብሔር ልብና ኩላሊትን ይመረምራል ይላል። ስለዚህ በልብ የታሰበውን በአእምሮ የታቀደውን እያየ እግዚአብሔር መታዘቡን አምላክ ነኝና አንዴ ላጥፋቸው፣ አምላክ ነኝና ከምድረ ገጽ ላጥፋቸው፣ በነፋስ አውታር ልስቀላቸው፣ በእሳት ላቃጥላቸው፣ በባህር ላስጥማቸው፣ በመሬት ልቅበራቸው ሳይል እግዚአብሔር ዝም ብሎ እንደማይችል እንደማይናገር እንደማይገስጽ ማየቱን ለመናገር ወእግዚአብሔር ይሳለቅ ላዕሌሆሙ ይላል። ሶበ ይነቦሙ በመዓቱ ወበመዓቱ ያውኮሙ። በመዓቱ ይቀጣቸዋል። ልክ ነው። እንደነዚህ ያደረጉ ሰዎች በ40 ዘመን በጥጦስ በኋላው ዘመን በጥጦስ መከራቸው እንደሚቀበሉ ዋጋ እንደሚከፍሉ ይሄንን ወበመዓቱ ያውኮሙ በመዓቱ ያውካቸዋል፣ በመዓቱ ይበታተናቸዋል፣ በመዓቱ ይቀጣቸዋል። መዓቱ የተባለው የእግዚአብሔር መዓት የሚባለው ብዙ ጊዜ እግዚአብሔር ከአንደበቱ መዓትን በማውጣት አዲስ መዓት መፍጠር አይደለም። ነፋሱን መዓት አድርጎ ያስነሳል። እነ ጥጦስን መዓት አድርጎ አስነስቷል። ሌሎቹንም ክፉ ነገስታት መዓት አድርጎ ስለሚያስነሳ ወበመዓቱ ይሃውኮሙ በክፉ ሰዎች ይቀጣቸዋል ማለት ነው። ወማቱ አንሰ ተሰየምኩ ንጉሠ በላዕሌሆሙ ይላል እዚህ ላይ።
እኔ በላያቸው ላይ ንጉሥ ሆኜ ተሾምሁ ነው የሚለው። ንጉሥ ሆኜ ተሾምሁ። ምክንያቱም ሰው ያልመረጠው ንጉሥ፣ ሰው ያልሾመው ንጉሥ እግዚአብሔር ነው። በመዝሙር 73ም ላይ እግዚአብሔርሰ ንጉሡ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለም በፊት ንጉሥ ነው ይላል። በማቴዎስ ወንጌል ምዕራፍ 2 ላይ የሩቅ ምስራቅ ሰዎች መጥተው አይት ያሉ ዘተወልደ ንጉሥ አይሁድ አሉ። የተወለደው የአይሁድ ንጉሥ የት አለ? አሁንም እዚህ ላይ ወአንሰ ተሰየምኩ ንጉሠ በላዕሌሆሙ፣ በላያቸው ላይ ንጉሥ ተብዬ ተሾምሁኝ፣ ንጉሥ ሆንሁባቸው ይላል። የእግዚአብሔር መንግስት ምንድን ነው ሲል የፍቅሩን ብዛት፣ የቸርነቱን ብዛት፣ የአዳኝነቱን፣ የካህሊነቱን፣ የቸርነቱን የሰራውን ስጋውን ቆርሶ ደሙን አፍሶ በስጋ የተቀደሱ በደሜ ክበሩ ብሎ መስጠቱን ያንን አንሰ ተሰየምኩ ንጉሠ በላዕሌሆሙ በአሕዛብም በሕዝብም በነበሩትን በሚመጣው በጊዜውም በዘላለሙ ላይ ስጋውን በልቶ ደሙን ጠጥቶ መክበርን እና ከኃጢአት ባርነት ነፃ መውጣትን ለማጠየቅ ለማስረዳት አንሰ ተሰየምኩ ንጉሠ በላዕሌሆሙ በላያቸው ላይ ንጉሥ ተባልሁ ይላል። በጽዮን በደብረ መቅደሱ ከመንግር ትእዛዙ ለእግዚአብሔር፣ የእግዚአብሔርን ትእዛዙን ሕጉን ለመናገር ማለት የእግዚአብሔር ትእዛዝ የሚባለው ይሄ የመንግስቱ ወንጌል ነው። አንሰ ተሰየምኩ ንጉሠ በጽዮን በደብረ መቅደሱ፣ በጽዮን በደብረ መቅደሱ። እንግዲህ ደብረ መቅደስ የሚባለው ብዙ ትርጉም አለው። የእግዚአብሔር ቤተ መቅደስ ራሱ ይሆናል። የሰው አካል ቤተ መቅደስ ነው። በጽዮን በደብረ መቅደሱ ሲል እንግዲህ ጸወን ማለት መጠጊያ ማለት ነው። አምባ ከለላ ማለት ነው። በሰው ልብ፣ በሰው አይምሮ፣ በሰው ልቡና እግዚአብሔር ያድራል። የእግዚአብሔር መጠለያው፣ የእግዚአብሔር መቅደሱ፣ የእግዚአብሔር መኖሩ በሰው ልቦና ነውና ጽዮን ብሎ የሰውን ልብ ይወስዷል። የሰውን ሕይወት፣ የሰውን አካል ቤተ መቅደስነቱን በጽዮን በደብረ መቅደሱ በቤተ መቅደሱ በሰው ልጅ ልቦና በሰው ልጅ ሕይወት እግዚአብሔር እንደሚያርፍ ይሄንን ለመናገር በጽዮን በደብረ መቅደሱ ይልና ከመንግር ትእዛዙ ለእግዚአብሔር፣ የእግዚአብሔርን ትእዛዝ እናገር ዘንድ ማለት የእግዚአብሔር ትእዛዝ ይሄ ነው። የእግዚአብሔር ትእዛዛት ወንጌሉን ማወቅ ነው፣ ወንጌሉን መንገር ነው። እና የእግዚአብሔር ትእዛዝ የሆነው ምን ይላል? እግዚአብሔር ጠላትን እንደ ራስህ ውደድ፣ ሰንበትን አክብር፣ ባዕድ አምላክ አታምልክ፣ ከእግዚአብሔር ከአምላክ በስተቀር ሌላ አምላክ አይኑር ይላል። ወንድምህን እንደ ራስህ ውደድ ይላል። ስለዚህ የእግዚአብሔር ትእዛዝ ይሄ ነው። ይህንን ደግሞ በወንጌሉ ላይ ተጽፎ እናገኘዋለን። በዚህ ከብሉይ ኪዳን ወደ ሐዲስ ኪዳን የመጡ 10ቱ ትእዛዛት ወይንም ደግሞ 6ቱ ቃላተ ወንጌል እነዚህ የእግዚአብሔር ትእዛዛት ናቸው። የእግዚአብሔር ትእዛዛት ናቸው። ይሄ ብራብ፣ ብጠማ፣ ብታሰር፣ እንግዳ ብሆን ጠይቃችሁኛል የሚለው በጻድቃን በኩል፣ ለኃጥአን ደግሞ ይህን አላደረጋችሁም የሚለው ይሄ የእግዚአብሔር ትእዛዝ ተብሎ ተወስዷል። ይሄ ትእዛዝ የተባለው ወንጌሉ ነው ማለት ነው። ከመንግር ትእዛዙ ለእግዚአብሔር፣ እግዚአብሔር ይቤለኒ ወልዴ አንተ ወአነ ወመወለድኩከ፣ እግዚአብሔር ዛሬ ልጄ ነህ ይላል። ወአነ ወመወለድኩከ፣ እኔ ዛሬ ወለድኩህ ይላል ብሎም ያመጣዋል። ሲም ላይ እግዚአብሔር ልጄ ነህ ይላል። ያው በደብረ ታቦርም ልጄን ስሙት ነው ያለው፣ በዮርዳኖስም ልጄን ስሙት ነው ያለው። ይሄንን ያሳያል ማለት ነው። ወአነ ወመወለድኩከ ሰአል እምኔ እሁበከ አሕዛበ ለርስትከ፣ አሕዛብን ለርስት በእግርህ እርግጥ በእጅ ጭብጥ አድርጌ እንድሰጥህ ጠይቀኝ ማለት ነው። አሕዛብ በአንድ በኩል እነዚህ ያመኑትም ያላመኑትም ስቀለው ስቀለው የሚሉት በእግዚአብሔር ፍቅር መገዛታቸውን እዚያው በቀራንዮ ላይ አባቱ የሚያደርጉትን አያውቁምና ይቅር በላቸው ሲል ሰአል እምኔ እሁበከ አሕዛበ ለርስትከ፣ ለርስትህ ለመንግስትህ እነዚህን አሳልፌ እሰጥ ዘንድ ጠይቀኛል። በሰው ሰውኛ ተናገረው እንጂ አብ አባት ወልድ ልጅ መንፈስ ቅዱስ ሕይወት በመሆን በፈቃድ አንድ ናቸው። ግን ፍጹም ስጋ መልበሱን ሰው መሆኑን አላዋቂ ስጋ መዋሃዱን ለማጠየቅ ከእኔ ለምንጠይቅ ሲል እናገኘዋለን። ሰአል እምኔ እሁበከ አሕዛበ ለርስትከ ወምኩናኒ ከኔ እስከ አጽናፈ ምድር፣ ግዛትህም እስከ ምድር ዳርቻ ነው ማለት እንግዲህ የክርስቶስን ክርስቶስ ተወለደ፣ ክርስቶስ አደገ፣ ክርስቶስ ተጠመቀ፣ ክርስቶስ ጾመ፣ ክርስቶስ አስተማረ፣
ክርስቶስ ተሰቀለ፣ ክርስቶስ ሞተ፣ ክርስቶስ ተነሳ፣ ክርስቶስ አረገ፣ ለዳግም ምጽአት ይመጣል የሚለውን የመንግስቱ ወንጌል ከሰሜን ዋልታ እስከ ደቡብ ዋልታ ከምስራቅ ጫፍ እስከ ምዕራብ ጫፍ መሰበኩን ወንጌል በዓለም ላይ ሁሉ መዳረሱን ለማጠየቅ ወምኩናን የከኒ እስከ አጽናፈ ምድር ግዛትህ እስከ ምድር ዳርቻ ነው፣ የወንጌል የምስራች ቃል እስከ ምድር ዳርቻ ነው የሚለውን ያሳያል ማለት ነው። ወትሬዎሙ በበትረ ሐጺን ወከመ ንዋየ ለባህተ ተቀጠቅጦሙ ደጋጉን በጽኑ ስልጣን ብዙ ጊዜ ወትሬዎሙ በበትረ ሐጺን በጽኑ ስልጣን ይሄ በትረ ሐጺን የብረት ዘንግ ማለት ጽኑ ስልጣን ብሎ ነው የሚወስደው። ብዙ ጊዜ መጽሐፍት ይሄንን ይወስዳሉ። ወትሬዎሙ በበትረ ሐጺን ደጋጉን ያመኑብህን በአንተ ስም የተሰበሰቡ ያንተን ቃል የሰሙትን በበትረ ሐጺን በጽኑ ስልጣን ትጠብቃቸዋለህ። ወከመ ንዋየ ለባህተ ተቀጠቅጦሙ እንደ ሸክላ ሰሪ የሸክላ ሰሪ ልክ ሸክላውን ሰርታ ከጨረሰች በኋላ አፈር ነውና ወይ በእሳቱ ምክንያት ወይ ሳታስተካክለው ነቅ ታገኝበታለች። ነቅ ስታገኝ ውሃ እንዲያፈስ የያዘውን ዕቃ ሁሉ መሬት እንዲደፋ ዝም ብላ ትተውም። እንደገና ከስክሳ እንደገና አለማ ፈጭታ አስተካክላ አውክታ ልክ አሳምራ አሱባ እንደገና ትሰራዋልና ወከመ ንዋየ ለባህተ ተቀጠቅጦሙ ማለት እንደ ሸክላ ሰሪ አሱባ እንደምትሰራው እነዚህን በቸርነትህ በይቅርታ በምህረትህ ትጠብቃቸዋለህ ማለት ነው። ወይንም ደግሞ እነዚያኞቹን ለአንተ የተገዙትን ጻድቃንን በጽኑ ስልጣን ትጠብቃለህ። ኃጥአንን ግን እንደ ሸክላ ሰሪ ትቀጠቅጣለህ ማለት ትቀጣቸዋለህ፣ ታስተካክላቸዋለህ፣ ፍርድ ትፈርድባቸዋለህ የሚለውን ያሳያል። ወከመ ንዋየ ወእዜሰ ነገሥት ለብቡ ወተገሰጹ ኩልክሙ ለትኮንዋ ለምድር ምድርን የምትገዟት ሁሉ ወተገሰጹ ኩልክሙ ለትኮንዋ ለምድር ነገስታተ ምድር አሕዛብን ሊሆን ይችላል፣ የምድር ነገስታትን ሊሆን ይችላል፣ ሌሎቹንም ሊሆን ይችላል። እነዚህን ሁሉ ወተገሰጹ አሕዛብ ብሎ ከክፉ እንዲርቁ ከመዓቱ እንዲወጡ ከቁጣው እንዲያመልጡ እነዚህን ይመክራቸዋል ማለት ነው። ወተገሰጹ ኩልክሙ ለትኮንዋ ለምድር ተቀናዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ ይልቅስ ከዚህ ከመከራው አምልጣችሁ ለእግዚአብሔር በፍርሃት ተገዙ ማለት ነው። ለእግዚአብሔር በፍርሃት ተገዙ። ወተሐሰዩ ሎቱ በረአድ ስትገዙለትም ደግሞ እየተንቀጠቀጣችሁ በደስታ መሆን አለበት። እንግዲህ እግዚአብሔር ንጉሥ ነው፣ እግዚአብሔር ኃያል ነው፣ እግዚአብሔር ጌታ ነው፣ እግዚአብሔር የዓለም ፈጣሪ ነው። ግርማው አለ፣ አስፈሪነቱ አለ፣ አምላክነቱ አለ። ነገር ግን እንደ ምድራዊ ንጉሥ እንደሚያልፍ እንደሚጠፋ ሳይሆን በባህሪው ፈጥሮ የሚያስተዳድር የሚገዛ ስለሆነ ለእግዚአብሔር ለሱ በፍርሃት ተገዙ። ወተሐሰዩ ሎቱ በረአድ በደስታም እየተንቀጠቀጣችሁ ተገዙለት ይላል። ወተሐሰዩ አጽንዕዋ ለጥበብ ከመ ይጥምዕ እግዚአብሔር እንዳይቆጣ የእግዚአብሔር ቁጣው እንዳይመጣ አጽንዕዋ ለጥበብ ጥበብ ወንጌልን አጽንታችሁ ያዙ፣ ጥበብ ፍቅርን አጽንታችሁ ያዙ፣ ጥበብ ትዕግስትን አጽንታችሁ ያዙ ይልናል እና ከመ ይጥምዕ እግዚአብሔር ወይትታጎሉ ፍኖተ ጽድቅ ከወንጌል ጎዳና አትውጡ። ወንጌልን ተማሩ። ወንጌልን በመዓልት፣ ወንጌልን በሌሊት፣ ወንጌልን በበጋ፣ ወንጌልን በክረምት ከወንጌል መንገድ አትውጡ። ወይትታጎሉ ፍኖተ ጽድቅ ከፍኖተ ጽድቅ ወንጌል በሕይወታችሁ አትውጡ የሚለውን ያሳያል። ሶበ ነደት ፍጡነ መዓቱ በመጣች ጊዜ መዓቱ በተገለጠች ጊዜ ቁጣው በመጣች ጊዜ ብፁዓን ኩሎሙ ለተወከሉ ቦቱ ከመዓቱ ያድነኛል፣ ከመዓቱ አመልጣለሁ፣ መዓቱ ይመጣ እግዚአብሔር ያድነኛል፣ መዓቱ ይመጣ እግዚአብሔር ቸርነቱ ይጠብቀኛል፣ በእግዚአብሔር ጥላ ስር መዓቱን አልፈዋለሁ የሚሉ ንዑዳን ብፁዓን ኩሎሙ ለተወከሉ ቦቱ የታመኑበት ንዑዳን ክቡራን ናቸው የሚለውን ያሳያል። እንግዲህ የተወደዳችሁ ይህንን ጌታውን ሚዲያ የምትከታተሉ በዚህ ብዙ ጊዜ የብሉይ ኪዳንን መጻሕፍት ስታዩ በብሉይ ኪዳን የተነገሩ ሆነው ግን ቀጥታ ስራቸው ሐዲስ ኪዳን እንደሆነ አንዱ ደረቅ ሐዲስ ከሚባሉት እነ ኢሳይያስ ከተናገሩት፣ እነ ኤርምያስ ከተናገሩት፣ እነ ሆሴዕ ከተናገሩት
አንዱና ቀዳሚውን ቦታ የሚወስደው ዳዊት የተናገረው ይሄንን ነውና ስለ ዕለተ ሐሙስ ስለ ዕለተ ዓርብ በክርስቶስ ዙሪያ ላይ እንስቀለው እንግደለው ፈርሶ በስብሶ ይቅር ብለው የመከሩትን ምክር መዝሙረኛው ዳዊት በትንቢት መነጽር ቀደም ብሎ አይቶ ለምን ታንገለጉ አሕዛብ እነዚህ አራቱ ቤት ጭፍራ ለምን ተሰበሰቡ ብሎ ከዚህ ጀምሮ እስከ መጨረሻው ድረስ ይሄንን ደረቅ ሐዲስ ያተተበትና የተናገረበት ነው። እንግዲህ እናንተ ግዙን ሰምታችኋል። ትርጓሜውም ይሄው ነው፣ ምስጢሩም ይሄው ነው፣ ሐዲስ ኪዳን ነው። እናንተ ደግሞ ይሄንን መዝሙረ ዳዊት መዝሙር 2ን ቀጥታ ከመጨረሻዎቹ ከሉቃስ ወንጌል ምዕራፍ 22 እና 23 ከማቴዎስ ወንጌል ምዕራፍ 26 እና 27 ከማርቆስ ወንጌል ምዕራፍ 14 እና 15 ከማቴዎስ ወንጌል ከዮሐንስ ወንጌል ምዕራፍ 19 እና 20 ጋር አዛምዳችሁ እንድታነቡ ትጋብዛችኋለሁ። እንግዲህ ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር እንዲህ ቃሉ እንድነጋገር ስለረዳን ላደረገልን ሁሉ ነገር ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔር ቸርነት እንዳይለይን ቅዱስ ፈቃዱ ይሁንልን። አሜን። ተመልካቾቼ እስካሁን ድረስ ያየነው ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።